ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? ስትነግዱ እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ይሄን እናደርጋለሁ በሉ ይላል። ማን ቢፈቅድ? እግዚአብሔር ፈቅዶ ጥቂቷን ደቂቃ ከዚህ ዓለም ማርና ከዚህ ዓለም ወተት የሚጣፍጠውን ድምፁን እንድንሰማ እግዚአብሔር ሁላችንንም ይርዳን። እንግዲህ ወገኖቼ እግዚአብሔርን ስንሰማ እንደ እግዚአብሔርነቱ ነው የምንሰማውና እንደ እግዚአብሔርነቱ፣ ምክንያቱም ተናጋሪው ራሱ መንፈስ ቅዱስ ራሱ እግዚአብሔር ስለሆነ። ለዛ ነው በዕብራውያን ምዕራፍ 4 ከቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ እጅግ የተሳለ ነው፣ መንፈስንና ጅማትን ቅልጥምንም እስኪሰበር ድረስ ይዋጋል፣ የልብን ሐሳብና ስሜት ሁሉ ይመረምራል። የማን ቃል? የማን ቃል? የእግዚአብሔር ቃል ሕያው ነውና የሚሰራም በሁለት በኩል እንደተሳለ ሰይፍ መንፈስንና ጅማትን ቅልጥምንም እስኪሰበር አጥንትን እስከሚለይ ድረስ ይዋጋል፣ የልብን ሐሳብና ስሜትን ምን ይላል? ይመረምራልና በዚህ ደረጃ መመርመር የምትፈልጉ ከእግዚአብሔር ጋር መሆን የምትፈልጉ ሐሳቦቻችሁን ሰብሰብ አድርጋችሁ እኔም እናንተም በጋራ እንማራለን። እግዚአብሔር